ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ በማድረግ ፕሮግራማችንን እንድትጀምሩ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ ቻናላችን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን የምታደርጉትን ድጋፍ እንድትቀጥሉ በአክብሮት እየጋበዝን የመጀመሪያ ክፍል የዕለተ ረቡዕ ፕሮግራማችን በቀጥታ ትኩረት የሚያደርገው ወቅታዊ የሚካኤል አርቴታ አርሴናል የዝውውር እቅድና አሁን ላይ ክለቡ በምን አይነት የዝውውር ሂደት በምን አይነት አቋም ላይ እንደሚገኝ ዝርዝር ጉዳዮችን በዚህ ፕሮግራም የምንቃኝ ይሆናል። ሰፋ ላሉ ደቂቃዎች አርሴናልን በተመለከተ የዝውውር መረጃዎች ባለፉት 24 ሰዓታት ጨምሮ ይሄ ፕሮግራም ወደ እናንተ ተደራሽ እስከሚሆንበት ሰዓት ድረስ ያለውን ተጨባጭ መረጃ እንግዲህ ወደ እናንተ የምናደርስ ይሆናል። በተጨማሪም ከዚህ ፕሮግራም በመቀጠል በቀጥታ ትኩረታችን የሚሆነው በትናንትናው ዕለት በማድሪድ ይፋ የሆነው የ150 ሚሊዮን ዩሮ ጥያቄና ከበስተጀርባ ያሉ ተጨባጭ ሁኔታዎችን እንግዲህ ከበርካታ የእግር ኳስ ምንጮች የተገኙ መረጃዎችን የምናጋራቸው ይሆናል። ይሄ ፕሮግራም በሪያል ማድሪድ ዙሪያ የምናነሳው በነገራችን ላይ በተቃራኒው የማድሪድ በትናንትናው ዕለት ለሁሊያን አልቫሬዝ 150 ሚሊዮን ዩሮ ማቅረቡና በፍጥነት በአትሌቲኮ ማድሪድ ውድቅ መደረጉ በአንዳንድ መመዘኛዎች እንግዲህ በእግር ኳስ የረጅም ዓመት የትንተናም የመረጃም ኤክስፒሪየንስ ያላቸው ዘጋቢዎች እንደሚሉት ከሆነ ለሚካኤል አርቴታ አርሴናል ሁኔታዎች የተመቻቹ ይመስላል በሁሊያን አልቫሬዝ በኩል ብለው የሚጠቁሙ የየራሳቸው የተለያዩ ማመዘኛዎች አሉና እነዚህን ተከትሎ እንግዲህ እስቲ በሁለተኛ ፕሮግራማችን ይህንንና ተያያዥ ጉዳዮችን ሰፋ ላሉ ደቂቃዎች የምናነሳ ይሆናል። ነገር ግን ይሄኛው ፕሮግራም በቀጥታ ትኩረት የሚያደርገው የአርሴናልን ወቅታዊ የዝውውር መረጃ ይሆናል። ታዲያ በሁሊያን አልቫሬዝ በኩል አርሴናል ምን አይነት አዲስ ጥያቄ ይዞ ሊቀርብ ይችላል የሚለውን ከዚህ ፕሮግራም በመቀጠል የማድሪድ ጋላክቲኮ ቀጣይ ፕላን እና የትናንትናው ኦፈር እውነትም ትክክል ነው? ፍሎሬንቲኖ ፔሬዝ ቃል በገቡት መሰረት ቃላቸውን ጠብቀው ኦፊሻል ጥያቄውን ያቅርቡ እንጂ እውነትስ ፔሬዝ እንዳሉት በቤካም በፊጎ በሮናልዶ ደረጃ ያሰቡት ጋላክቲኮ ነው ብላችሁ ታስባላችሁ ሁሊያን አልቫሬዝን? እስቲ ይህን ጉዳይ በሚቀጥለው ፕሮግራም የአልቫሬዝ እና ሚካኤል ኦሊሴን የዝውውር ሂደት ከሪያል ማድሪድ ጋር በተገናኘ ይዘንላችሁ እንመጣለን። ሁለተኛውን ፕሮግራም የበለጠ የምታደምጡ የአርሴናል ደጋፊዎች፣ ምክንያቱም የሁሊያን አልቫሬዝ ጉዳይ በቀጥታ የሪያል ማድሪድ የትናንትና ኦፈር ለሚካኤል አርቴታ አርሴናል ሁኔታዎችን በር የከፈተ ይመስላል። እስቲ ያንን በሁለተኛ ክፍል የምንመለከት ይሆናል። ይሄ ፕሮግራም ግን አጠቃላይ ትኩረት የሚያደርገው የሚካኤል አርቴታ አርሴናል ከሰሞኑን ከነማን ጋር ስሙ ተያይዞ እየተነሳ ይገኛል። የበለጠስ የአርሴናልና የአርቴታ ትኩረት እነማን ላይ አርፏል? ያልተገመተ አዲስ ጥያቄ አርቴታና ቤርታ ወደ ጣሊያን ሜጋ ሚሊዮን ፓውንዶችን ይዘው ወደ ቱሪን ሊያቀኑ መሆኑ እየተሰማ ነው የሚገኘው። ይህንንም ወደ በኋላ የምናነሳ ነው የሚሆነው። በርካታ የአርሴናል ዝርዝር ጉዳዮች በሚሸጡም በግዢም ላይ ያሉትን ትኩረቶች ጠቅላላ አድርገን በዚህ ፕሮግራም እንመለከታለን። እናንተ ከኛ ጋር ቆይታ ስታደርጉ ይህም ፕሮግራም እስከምታደምጡበት ጊዜ ድረስ ያለው ሌተስት አፕዴት ወደ እናንተ ተደራሽ የምናደርግ ይሆናል። የመጀመሪያው ነጥብ እንግዲህ ከሰሞኑን አድምጣቸዋል ብዬ አስባለሁ፣ ተመልክታቸዋል መረጃውን ብዬም አስባለሁ። የአርሴናል የሕክምና ዋና ዶክተር ዛፋር
ኢቂባልን ከሰሞኑን አርሴናል ከስራው ላይ ማሰናበቱን ሰምታችኋል። የቀድሞ የፓላስና የሊቨርፑል የሕክምና ቡድን ዋና ኃላፊ ዶክተር ከስራቸው መነሳታቸው ተሰምቶ ነበር። እንግዲህ አርሴናል የተጫዋቾችን ፊትነስ፣ ጤንነት፣ አስተማማኝነት ከግምት ውስጥ በማስገባት በቀጥታ ጉዳዩ ከሕክምና አባላት ጋር ተያያዥ በማድረግ እንግዲህ ዛፋር ኢቅባልን በጣም ኤክስፒሪየንስ ያላቸውን ዶክተር ከስራቸው ላይ አንስተዋል። ነገር ግን አርሴናል ባለፉት 24 ሰዓታት በ48 ሰዓታት የበለጠ በዚህ ዙሪያ የክለቡ ሪኩፕመንት አባላት የሕክምና ዲፓርትመንቱን ድጋሚ ለማደራጀት ባቀዱት መሰረት እንግዲህ የቀድሞ የኦሎምፒክ ስፕሪንተርን ፖርቱጋላዊውን አርማንዶ አብሬቴስን የክለቡ ዋና የሕክምና ዲፓርትመንት ኃላፊ አድርገው ቀጥረዋል። ዶክተር አርማንዶን ፖርቱጋላዊውን የቀድሞ የኦሎምፒክ ስፕሪንተርን እንግዲህ አሁን አርሴናል በዋና የዛፋር ፖዚሽንን ተክተው እንዲሰሩ በሕክምና ቡድኑ የተመረጡ ዋና ዶክተር ሆነው የክለቡ በቀጣይ ሲዝን አንስቶ እንደሚያገለግሉ ተረጋግጧል። እኚህ ዶክተርና የቀድሞ የቪላ የሕክምና ቡድን ዋና ኃላፊ ነበሩ። እንደምታስታውሱት በዚህ ዓመት መጨረሻ በዚህኛው ወር በጁን መጨረሻ ኮንትራታቸው ይጠናቀቃል ከቪላ ጋር በቀጥታ በጁን 1 ለአርሴናል ኦፊሻሊ ኮንትራታቸውን ፈርመው በይፋ የአርሴናል አባል ሆነው ስራቸውን በጁላይ 1 የሚጀምሩ ይሆናል። ላለፉት 4 የውድድር ዓመት በአስቶን ቪላ በስራ ላይ ቆይታ እንዳደረጉ ይታወቃል። አርማንዶ አሁን እንግዲህ ስራቸውን በይፋ ለቀዋል። እንግዲህ ኮንትራታቸው እስከሚጠናቀቅና ውሉ እስከሚጠናቀቅ ቀሪ ቀናትን ይሄ የጁን ወር እስከሚጠናቀቅ ድረስ ነው እየተጠበቀ የሚገኘው። አርማንዶ በቀጣይ እንግዲህ የአርሴናል ዋና የሕክምና ዲፓርትመንት ዋና ዶክተር ሆነው የሚሾሙ ይሆናል ማለት ነው። ይሄ እንግዲህ በአንድ ሳምንት ባልሞላ ጊዜ ባለፉት 4-5 ቀናት በክለቡ የተላለፈው ውሳኔና የስንብትና የሹመት ውሳኔ ነው። ዛፋርን በአርማንዶ መተካት የአርሴናል ተቀዳሚ ስር ነቀል ለውጥ ነበር። የመጀመሪያው ለውጥ ከዲፓርትመንት ውስጥ የሕክምና አባላት ነበር። ይሄንን አድርገዋል። አሁን ወደ ተጫዋቾች ጥገናዊ ለውጥ ነው በቀጣይ ክለቡ ትኩረት የሚያደርገው። ስለዚህ እነማን በየትኛው ፖዚሽን ላይ ተይዘዋል የሚለውን በቀጣይ እንመለከታል። ነገር ግን ከሰሞኑን አንዳንድ መረጃዎችን ተመልክታችኋል ብዬ አስባለሁ። በተለይ የአርሴናል ስታር ቦይ ቡካዮ ሳካን የተመለከተ በርካታ መረጃዎች ብዙም ተጨባጭ ባይሆኑም ግን ከሰሞኑን ይወጡ ነበር ሊክ እያደረጉና ቱኸልን ያሳሰባቸው ጉዳይ እንደነበር ሲነገር ቆይቶ በስተመጨረሻም ሳሚ ማክቤልን፣ ዴቪድ ኦርኒስተንን ጨምሮ በርካታ የእንግሊዝ ተጨባጭ የመረጃ ምንጮች እንግዲህ በየሚዲያ ተቋማት ይህንን ጉዳይ ያጋሩ ነው የሚገኙት። ዋነኛው ጉዳይ እንግዲህ የቡካዮ ሳካ የፊትነስ ጉዳይ ነው። በነገራችን ላይ የአርሴናልን ወቅታዊ መረጃ አፕዴት ለማድረግ ነው ወደ ዝውውር ሂደቱ እንመጣለን። ግን እነዚህ ጉዳዮች በመረጃነት ለአርሴናል ደጋፊዎች ያስፈልጋሉ ብለን ስላሰብን ነው። ከዚህ ጋር በተያያዘ እንግዲህ ቡካዮ ሳካ እስካሁን ድረስ የተሟላ ጤንነት ላይ እንደማይገኝ ተጫዋቹ እንግዲህ ቀን በቀን በሚኖር የእንግሊዝ ብሔራዊ ቡድን ትሬኒንግ ላይ በሁሉም የትሬኒንግ ሴሽኖች ላይ በአሁን ሰዓት መሳተፍ እንደማይችል፣ የፊትነሱ ሂደት 100% ላይ እንደማይገኝ፣ ጤንነቱ በበቂ ሁኔታ ተሟልቶ ከአርሴናል ወደ እንግሊዝ ብሔራዊ ቡድን ካምፕ እንዳልመጣና ከዚህ ከአንቸር ጉዳት ከጅማት ጉዳት ጋር በተያያዘ የቡካዮ ሳካ ጤንነት አስተማማኝነት አሁንም በተገቢው ደረጃ ላይ እንደማይገኝና ቀን በቀን በሚደረጉ ትሬኒንጎች አሁን ላይ ከስብስቡ ጋር በተሟላ ጤንነት እያደረገ አይደለም። ስለዚህ የተወሰኑ ቀናትን ለብቻው ትሬኒንግ ያደርጋል፣ የተወሰኑ ቀናትን ከቡድኑ ጋር ያደርጋል። ወጣ ገባ በሚል የተጫዋቹ አሁን ላይ ሁኔታ ላይ ነው የሚገኙትና ቱኸልን እንዳሳሰባቸውና የበለጠ ከወዲሁ ተጫዋቹን ሎዱን ማኔጅ ማድረግና የጤንነቱን ሁኔታ በቅርበት እየተከታተሉ እንደሆነና እንደውም ትናንት በነበረው የመጨረሻ ትሬኒንግ ሴሽን ቡካዮ ሳካ ከሙሉ ስብስቡ ጋር
ማድረግ አልቻለም የመጨረሻውን ትሬኒንግ እና ተጫዋቹ ለብቻው አብዛኛውን ደቂቃ ሲያደርግ ቆይቶ በስተመጨረሻም ክለቡ የመጨረሻ የላይት ትሬኒንግ በሚያደርጉበት ወቅት ነው የተቀላቀለው እና አብዛኛውን ደቂቃ እንግዲህ አብዛኛውን ሰዓት ከቡድኑ ጋር በተመሳሳይ ፊትነስ ላይ ሆኖ ትሬኒንግ ማድረግ እንዳልጀመረ ቱኸል ገልጸዋል። ይሄ ምናልባት ከአርሴናል የዘንድሮ ሲዝን ተጫዋቹ ተደጋጋሚ ጉዳት ጋር በተያያዘ በዚህ ቶርናመንት ላይ ሳካ በእጅጉ በእንግሊዝ ብሔራዊ ቡድን ይጠበቃል። ብዙ እንዲያደርግ ብዙ ጥረቶች ከቡካዮ ሳካ ይጠበቃሉ። ነገር ግን አሁን በሚጠበቀው ደረጃ አሁን የጤንነቱ ሁኔታ እስካሁን ድረስ ብቁ እንዳልሆነ ከሱ ጋር በተመሳሳይ የጆን ስቶንስም ጉዳይ እስካሁን ድረስ ስለ ፊትነሱ 100% ቱኸል እርግጠኛ እንዳልሆኑ ገልጸዋል ማለት ነው። ይሄ እንግዲህ በቀጣይ ቡካዮ ሳካ እንግሊዝ የመጀመሪያ ጨዋታውን እስከምታደርግ ድረስ አስተማማኝ ፊትነስ ላይ ካልደረሰ ቋሚ ላይሆን ይችላል ማለት ነው። ግምቶች እንደሚያሳዩ ከሆነ አሁንም ከዚህ የጅማት ጉዳት 100% አለማገገሙን ነው ቱኸል እንግዲህ ትናንት በነበራቸው ከሚዲያ ጋር ቆይታ ይህን ጉዳይ ማረጋገጥ የቻሉት እና አሁን በአርሴናል በኩል ያሉ ወቅታዊ አፕዴቶች እነዚህ ይመስላሉ። እስቲ በቀጥታ ወደ ዝውውር ጥቆማችን እንለፍና የመጀመሪያውን ነጥብ የምናገኘው እንግዲህ ስለ ሞርጋን ሊንክ ነው። ሞርጋን ሮጀርስ እና ሞርጋን ጊብስ ዋይት ሁለቱ ሞርጋኖች፣ አንዱ በእንግሊዝ ብሔራዊ ቡድን ነው የሚገኘው፣ አንደኛው ደግሞ እዛው በክለቡ ነው የሚገኘው። በዚህን ሰዓት የኖቲንግሃም ፎረስቱና የቪላው ተጫዋች ሁለቱም ተጫዋቾች በአርሴናል አሁን ላይ በአታኪንግ ሰርድ ላይ በሚደረጉ አስተማማኝ ለውጦች ግንባር ቀደም ትኩረት የተሰጣቸው ተጫዋቾች ናቸው። አታኪንግ ሰርድ ላይ የሚደረገው የሚና ለውጥ፣ የዝውውር አይነት፣ የተጫዋቾች ቀጥተኛ ተተኪነት ሲታሰብ አርሴናል የሚያስፈርማቸው ተጫዋቾች በሚለቁ ተጫዋቾች ፖዚሽን ላይ ብቻ የማገልገል ሚና ያላቸው አይደለም። በነገራችን ላይ ከዚህ በፊትም ስናነሳ ነበር። ለምሳሌ ሞርጋን ሮጀርስን አርሴናል ቢያስፈርም ሮጀርስ በማርቲኔሊ ቦታ ላይ ለምሳሌ በስኳዱ ላይ ቢተካ በማርቲኔሊ ቦታ ላይ ይጫወታል ማለት አይደለም። ተጫዋቹ አንደኛ ቨርሳታይል መሆኑ ነው በዚህ ደረጃ በአርሴናል ተፈላጊ ያደረገው። በአራቱም የፊት መስመር ፖዚሽን ላይ መጫወት መቻሉ፣ ከቀኝ ከግራም ከአጥቂ ጀርባም እንደ ሐሰተኛ 9 ቁጥር ሆኖ መነሳት መቻሉ እና ለእያንዳንዱ ሚና ደግሞ የሚሰጠው አገልግሎት ተመሳሳይና ተቀራራቢ መሆኑ የበለጠ ተጫዋቹ ተመራጭ አድርጎታል። ግን ሞርጋን ሮጀርስ ላይ ያለውን ትኩረት እስቲ አሁን ላይ ባሉ ወቅታዊ አፕዴቶች ላይ እንመልከት። ትናንትና ለቪላ እዛው ቅርብ የሆነ እዛው በሚታተሙ ጋዜጦች አንዱ ይዞ በወጣው ዘገባ መሰረት እንግዲህ እዛው ለቪላ ቅርብ እንደሆኑ የሚነገሩ አንዳንድ ሚዲያዎች ላይ እንደተመለከት ነው ለሞርጋን ሮጀርስ አሁን ላይ ቪላ ከፍተኛ ክፍያን የሚጠይቀውና ልክ እንደ ኤሊየት አንደርሰን ዝውውር ቪላ የማጫረት አይነት ሂደትን ለመጠቀም እያሰበ ነው። ይሄ ማለት አርሴናል እስካሁን ድረስ እንደምታውቁት ከዚህ በፊትም ሲባልም እንደሰማችሁት ባለፈው የውድድር ዓመት መሀል ላይ ነበር ሮጀርስ እስከ 2031 የሚያቆየውን ኮንትራት የፈረመው። ግን ሪሊስ ክሎዙ የዝውውር መስኮቱ ከተከፈተ በኋላ ከ85 ሚሊዮን ፓውንድ እስከ 100 ሚሊዮን ፓውንድ ገደማ ይሆናል ተብሎ እስካሁን ድረስ ሩመርሶች አሉ። ነገር ግን ቪላ አሁን ላይ የፈላጊ ክለቦች የጠያቂ ክለቦች መበራከቱን ተከትሎ ቪላም የተጫዋቹን የዝውውር ሂደት ከ90 ሚሊዮን ፓውንድ በላይ ጥያቄ ለመጠየቅና ከዛ በታች ለመደራደር ፍቃደኛ እንደማይሆኑ እስካሁን ድረስ ጨረታውን ለጠየቁ ክለቦች ቪላ እንዳሳወቀ እዛው በቪላ ዙሪያ የሚታተሙ የዕለታዊ ጋዜጦችና በተጨማሪም ዴሊ ቴሌግራፍ ይሄን በትናንትናው ዕለት ይዞ ወጥቷል። አርሴናል እንግዲህ ከባዱ ፈተና የሚጀምረው የራሱ የሊጉ ተፎካካሪ ክለቦች ማንቸስተር ተቀላቅሏል። ቼልሲ መጀመሪያ አጥብቆ ፈላጊ ነው። እዚህ ተጫዋች ላይ ሲሪየስ የሆነ ፍላጎት ይዘው መጥተዋል። ምናልባት ደግሞ ማንቸስተር ሲቲ በርናንዶ ሲልቫን ጠለቅ ብሎ ለመተካት ከወዲሁ ካሰቡ ማለት
በቦታው ላይ የተለያዩ አማራጮች አሉ። እነ ኤንዞ ፈርናንዴዝን ጨምሮ ሌሎች በርካታ ሩመርሶች አሉ። ግን የበርናንዶ ሲልቫን ተተኪ አንደኛ ከተጫዋቹ ተፈጥሯዊ ፖዚሽናል ተተኪና አሁን ሊጉ ከሚፈልገው ኢንቴንሲቲ አንጻር የቀድሞ ተጫዋቻቸውን ለመመለስ ሊያስቡ ይችላሉ። ይሄ ገና በሀሳብ ደረጃ ነው። ግን አሁን ላይ ሲሪየስ ሆኖ ተጫዋቹ ላይ ትክክለኛ ፍላጎትም ጥረትም በቀጣይ ጊዜያት ጥያቄዎችን ለማቅረብ ከፍተኛ ጥረት እያደረገ የሚገኘው ክለብ አርሴናል እና ቼልሲ ናቸው። ግን ለአርሴናል ትልቁ አድቫንቴጅ ዩሮፒያን እግር ኳስ ነው። ቼልሲ እንግዲህ በየትኛውም ዩሮፒያን እግር ኳስ ስለሌለ፣ ሻጩም ክለብ ቪላ ደግሞ የዩሮፒያን እግር ኳስ መድረክ ስላለው ሮጀርስ ወደ ቼልሲ መዘዋወር ለሱ ትልቅ ኦፕሽን ተደርጎ አይወሰድም። ምክንያቱም ያለበት ቡድን ለዩሮፒያን ተሳታፊ ነው። የቻምፒየንስ ሊግን ቦታ ይዞ አጠናቋል። ዩሮፓ ሊግን አሸንፏል። ከዛ በተሻለ ስታንዳርድ እስካልተዘዋወረ ድረስ ከዩሮፒያን እግር ኳስ ውጪ ወደሆነ ፕሮጀክት ይዘዋወራል ተብሎ አይጠበቅም እና ለአርሴናል እድሉ አሁንም የተመቻቸ ቢሆንም ዋጋው ግን ተጫዋቹ ምናልባት የአርሴናል የሪክሩትመንት አባላት በቤርታ የሚመሩት ባወጡት የክፍያ መጠን ልክ አሁን ላይ ቪላ ትንሽ ተጫዋቹ ላይ ዋጋውን ከፍ እንዳደረገ እዚህ ዘገባ ላይ መመልከት ችለናል እና አርሴናል ምናልባት ኦፕሽኖቹን መመልከት ከፈለገ ከዋጋም ከእድሜም ከብቃትም ከአስተማማኝነትም ጋር ከግምት ውስጥ በማስገባት የበለጠ ደግሞ ሌሎች አማራጮችን በገበያ ላይ ሊመለከት ይችላል። ምናልባት ከ85 ሚሊዮን ፓውንድ በላይ የመክፈል ፍላጎት አርሴናል ከሌላቸው በቀጥታ ትኩረታቸው የሚሆነው ወደ ሞርጋን ጊብስዋይት ነው። ምክንያቱም የሞርጋን ጊብስዋይት ጉዳይ እንደምታስታውሱት ባለፈው ሳመር አንድ ውዝግብ አስነስቶ ነበር። በደንብ ታስታውሳላችሁ ብዬ አስባለሁ። ወደ ቶትናም ለመዘዋወር በሁሉም ቅድመ ሁኔታ ካጠናቀቀ በኋላ በግሉ ተስማምቶ የ5 ዓመት ተኩል ኮንትራት ለመፈረም በሁሉም ረገድ ከተስማሙ በኋላ ማሪናኪስ እና የክለቡ የበላይ ጠባቂዎች ናቸው እንግዲህ ክስ መስርተው በቀጥታ የቶትናምን አካሄድ ህጋዊና ያለኔ ፍቃድ ነው፣ ህጋዊ አይደለም፣ ያለኔ ፍቃድ በቀጥታ ተጫዋቾችን ለማግባባት ሞክሯል በማለት ዝውውሩን በቀጥታ በማቋረጥ ውሉ ተቋርጦ ተጫዋቹ እዛው እንደቆየ ይታወቃል። ግን አንዳንድ ውስጥ አዋቂዎች እንደሚሉት ከሆነ ለሞርጋን ጊብስዋይት ቃል ተገብቶለታል በዚህ ሳመር ጥሩ የሆነ ኦፈር፣ በተለይ ደግሞ ወደ ዩሮፒያን እግር ኳስ ደረጃ የሚያሳድገው ከሆነ ይህን ተጫዋች ለመልቀቅ ቃል ተገብቶለታል ለክለቡ አንበል ማለት። ይህንን ተከትሎ አሁን ላይ አርሴናል የሞርጋን ሮጀርስን ዝውውር ላይ ተጫራች ክለቦች መብዛት ብቻ ሳይሆን አድቫንቴጁን በእጁ አለ። ነገር ግን ክለቡ የሚጠየቅበት የዋጋ ባለቤት ክለቡ የሚጠይቀው የዋጋ ተመን ትንሽ ከተጫዋቹ ብቃት ጋር ተያይዞ አሁን ላይ አርሴናል ለመክፈል ካሰበው ክፍያ ጋር የዋጋ ልዩነት ስላለ ምናልባት አርሴናል ኦፕሽን መመልከት ከፈለገ በአርሴናል ራደር ውስጥ እንዳለ የሚጠቁሙ በርካታ መረጃዎች ያው ኦልተርኔቲቭ ኦፕሽን ነው። ግን ይሄ ማለት ከቪላ ጋር ከተደረገ ድርድር በኋላ አርሴናልና ቪላ መካከል መግባባት ካልተፈጠረ ስምምነት ላይ ማይደርሱ ከሆነ አርሴናል በቀጥታ ፊቱ ወደ ሞርጋን ጊብስዋይት እንደሚያዞር ነው። ይሄ ለንደን የሚታተሙ ጋዜጦች በነ ሳይመን ኮሊንስም ጭምር እነዚህ መረጃዎች በስፋት ከትናንት ጀምሮ እየወጡ ነው የሚገኙት። ይሄ ግን የሮጀርስ ዝውውር ላይ አርሴናል አመቺ የሆነ ሁኔታ ካላጋጠመውና ዝውውሩ የሚደናቀፍ ከሆነ ተጫራሽ ክለብ የሚያሸንፍ ከሆነ ተጫዋቹ ፍላጎቱ ወደ ሌላ ክለብ የሚያደርግ ከሆነ ነው። ግን አሁንም ቢሆን የአርሴናል የዝውውር ሂደት ተቀዳሚ ኢላማ ሞርጋን ሮጀርስ እንደሆነ ግን ሁሉም በተደጋጋሚ የሚያነሱትና የሚጠቁሙት ተጨባጭ የክለቡ እቅድ እንደሆነ ነው እየተነገረ የሚገኘውና አሁን ላይ ግን አርሴናል ለዚህ ተጫዋች ከ90 ሚሊዮን ፓውንድ በላይ እንደሚጠየቅበት ግን ይጠበቃል። በጣም ለቪላ ቅርብ የሆኑ ዘገባዎች በዚህ ዙሪያ ይዞ እየወጡ ነው። ሳም ዋለንስ ትናንትና በነበረው ዘገባውም እንዲሁም ቴሌግራፍ ላይ ገብታችሁ ተመልከቱ እንደሚለው ከሆነ ሞርጋን ሮጀርስ ዛሬ ላይ የሚሸጥበት ክፍያ ለአርሴናል ትልቁ ዲስአድቫንቴጅ የሚሆነው ለሌሎች ተጫዋቾች
ሌሎች ክለቦች የሚያቀርቡት ቢድ ለአርሴናል ፈተናውን ከፍ ሊያደርጉ ይችላሉ። ከነዚህ መካከል እንግዲህ ልብ ብላችሁ ተመልከቱ። ሮጀርስ ካለው ኮንትራት ያነሰ ኤሌት አንደርሰን ኮንትራት አለው በኖቲንግሃም ፎረስት። ከሮጀርስ ባነሰ ኮንትራት ላይ ሳንድሮ ቶናሊ የአጭር ጊዜ ኮንትራት እስከ 100 ሚሊዮን ፓውንድ እየተባለ ይሄንን በገበያ ላይ ቪላዎች ከግምት ውስጥ በማስገባት አርሴናል ጄኒዩን ፈላጊ ነው በዚህ ሰዓት ከየትኛውም ክለብ በላይ። ግን እንደነዚህ አይነት ጥያቄዎችን ይዘው የሚመጡ ክለቦች ላይ ኮምፕሊኬት ጉዳዮችን ከሚያደርጉ መካከል የሚሸጠው የኮንትራት አቅምን ሻጭ ክለቦች በከፍተኛ ገንዘብ ውል ማፍረሻ ማስቀመጣቸው ነው። ይሄ ምናልባት ለአርሴናል አሁን አዲስ ፈተና ተብሎ በገበያው ላይ የተነሳ ነው። ግን እንደሚወጡ ዘገባዎች አሁን ላይ እንዳሉ ተጨባጭ ሁኔታዎች ከሆነ ከየትኛውም ክለብ የተሻለ እድል አለው ተብሎ እየተገመተ የሚገኘው አሁንም ቢሆን የሞርጋን ሮጀርስ ማረፊያ ወደ ሻምፒዮኖቹ አርሴናል የመሆን እድሉ በጣም ሰፊ እንደሆነ ዘገባዎች የሚያሳዩት። ከወደ ጣሊያን ደግሞ ቱቶ ስፖርት ትናንትና በአርሴናል ዘገባ ላይ ትልቁ ሪፖርት ሰርቷል። ወደዛ ዘገባ ከመምጣታችን በፊት ግን በዛው ዘገባ ውስጥ ከተመለከትናቸው ስሞች መካከል አንዱ ብራድሊ ባርኮላ ነው። የብራድሊ ባርኮላ ጉዳይ ፒኤስጂ በድጋሚ የባርኮላ ተወካዮች የጠየቁትን የደሞዝ ክፍያ ሳይሆን ተቀራራቢ የሆነ ቦነስን አካቶ ከተጠየቁት ለባርኮላ እንዲቀርብለት ከጠየቁት የደሞዝ ክፍያ ጋር በጋራ ተቀራራቢ ሊሆን የሚችል የቦነስ ክፍያን ያካተተ አዲስ ኮንትራት አቅርበው አሁንም ስምምነት ላይ መድረስ አለመቻላቸውን ተከትሎ ለአርሴናልና ለሊቨርፑል ሌላ በር ተከፍቷል። ግን አሁን ላይ እንደሚወጡ ዘገባዎች ከሆነ በድጋሚ የገበያውን ሁኔታ ፒኤስጂ በጥልቀት በመመልከት ባርኮላንም ከ100 ሚሊዮን ዩሮ በላይ ለመሸጥ እንደሚያስቡ ነው እየተነገረ የሚገኘው። እና አሁን ላይ ካላቸው ኮንትራት አንጻር ክለቦች አሁን ፈላጊ ክለብ ያለውን ክፍተትና ይህን ተጫዋች የሚፈልጉበትን ደረጃ በመመልከት ነው አሁን ከኮንትራት የበለጠ ተጫዋቾችን ለመሸጥ እያስወደዱ የሚገኙት። አንድ ክለብ ጠንካራ ክፍተት ኖሮት ያንን ክፍተት ለመሙላት በጣም ሰፊ ጉለት ኖሮት ያንን ጉለት ለመሙላት የሚመጣበት አመጣጥና የሚገዛው የኮንትራት መጠን ስንመለከት አሁን በጣም ሰፊ ጋፕ አለው። ኳሊቲ ጎለዋል። ያ ቦታ መጠናከር አለበት ያልንበት የአርሴናል የፊት መስመር ላይ አርሴናል አሁን ላይ እየፈለጋቸው ያሉ ተጫዋቾች ቢመጡ የሚያሳድጉት ኳሊቲ ምንም ጥያቄ የለውም። በጣም ክላሱን ይጨምራሉ። ግን የአርሴናል እንደነዚህ አይነት ኳሊቲዎችን መፈለግ በገበያ ላይ ሻጭ ክለቦችን የበለጠ ዋጋውን ከፍ እንዲያደርጉ እያደረገ እንደሆነ ነው አብዛኛው መረጃ ላይ የምንመለከተው። ግን አሁን አንደኛው ትልቁ ለአርሴናል በዚህን ሰዓት ትልቁ እንቅፋት እየሆነ የሚገኘው የእንግሊዝ ብሔራዊ ቡድን ምናልባት እንቅፋት ሊሆን የሚችለው በተደጋጋሚ ሚረር ላይ፣ ዘሳን ላይ፣ ቴሌግራፍ ላይ ከትናንት በስቲያ ደግሞ ዘታይምስ ላይ የተመለከትነው አንድ አይነት ዘገባ አለ። ቶማስ ቱኸል ከትናንትናው የሳካ ኢንተርቪው ብቻ አይደለም ከስካይ ስፖርት ጋር በነበራቸው ከዛ በፊትም ከኒውዚላንድ ጨዋታ በኋላ ዘግይተው በሰጡት ፕሬስ ኮንፈረንስ ላይ ካደመጣችሁ ለማንኛውም አይነት ተጫዋች ቶርናመንት ውስጥ እያሉ ጨዋታዎች ከጀመሩ በኋላ ውድድሩ ከተጀመረ በኋላ በተለይ የእንግሊዝ ፊክስቸር ከጀመረ በኋላ ማንኛውንም ተጫዋች በዝውውር ሂደት ላይ እንደማይፈቅዱ ደጋግሞ በሚዲያ ላይ ሲያነሱ ነበር። ቀደም ብላችሁ አጠናቁ፣ ካልሆነ ከውድድሩ በኋላ አጠናቅቁ። አሁን ውድድሩ ላይ ከገባን በኋላ ሁሉም ትኩረት እንዲሆን የሚፈለገው ወደ ውድድሩ ነው በሚል እንደነዚህ አይነት የዝውውር ውዝግቦች የተጫዋቾችን ኮንሰንትሬሽን እንዳይሰርቅ ገድቧል ቱኸል። ስለዚህ አርሴናል አሁን ላይ ፕላን ሊያደርግ የሚችለው እንደነዚህ አይነት ሁኔታዎች ካሉ ከዓለም ዋንጫ በኋላ የተጫዋቹ ብቃት ለምሳሌ በዓለም ዋንጫ ደማቅ ከሆነ ተጫዋቹ ላይ መጀመሪያ ፍላጎት ያላቸው እነ ፒኤስጂ በድጋሚ ዝውውሩ ላይ ሊመጡ ይችላሉ የሚል ስጋት አለ።
ስለዚህ በቀጣይ ቀናት እንግሊዝ የመጀመሪያ የዓለም ዋንጫ ፊክስቸሯን እስከምታደርግ ድረስ አርሴናል ቢያንስ ዋስትና የማግኘት ፍላጎት እንዳለው እዚህ ጋር ተቀምጧል። ስለዚህ ቢዲንግ ዋሩ የበለጠ ሳይጋጋል ፈላጊ ክለቦች ሳይበረክቱ ጥያቄውም የተለያዩ ሁኔታዎች እየተጋጋሉ ሳይመጡ በፊት የገበያውን ሁኔታ ሴትን ለማድረግ በቀጣይ ቀናት አርቴታና አርሴናል እንግዲህ ሞርጋን ሮጀርስ ላይ የበለጠ አግሬሲቭ ይሆናሉ ተብሎ ይጠበቃል ማለት ነው። በአርሴናል እንግዲህ ዊንግ ላይ ያለው መረጃ ይሄ ነው። አርሴናል እንግዲህ ኦፊሻሊ የዝውውር መስኮቱን በጋብሪኤል ማርቲኔሊ እና ሊያንድሮ ትሮሳርድ በኩል መክፈቱ ተገልጿል። ትሮሳርድ ምናልባት በፕሪሚየር ሊግ የመቆየት ቻንስ አለው። ማርቲኔሊ ግን የበለጠ ወደ ሳውዲ ፕሮ ሊግ የመሄድ እድሉ ሰፊ እንደሆነ ቶክ ስፖርት ላይ መረጃን መመልከት ችለናል። እነዚህ ሁለት ተጫዋቾች በአብዛኛው ላይ በሚወጡ መረጃዎች ከተመለከትን ጋብሪኤል ጄሱስን ጨምሮ ማርቲኔሊም ትሮሳርድም የመልቀቅ ቻንሳቸው ቤን ዋይትን ጨምሮ እነ ፋቢዮ ቬራንም አንዳንድ ሚዲያዎች ላይ ኢተን ንዋኔሪ ድጋሚ ደቂቃ የማግኘት እድሉ አሁን አርቴታ ከሚጠይቃቸው ተጫዋቾች አንጻር የስኳዱ መጣበብ የበለጠ ስለሚያሳስበው ማለት መጣበብ ስላችሁ እነ ሞርጋን ሮጀርስ አይነት ተጫዋች መጥቶ ይዜ ያለ ኦዲጋርድ እያለ ይሄ ተጫዋች ተጨማሪ ደቂቃ ያገኛል የሚለው አራተኛ አምስተኛ ምርጫ ሊሆን ነው። በግራ ዊንግ ራሱ ማድዌኬ እና በቀኝ ዊንግ ራሱ ማድዌኬ፣ ሳካ፣ ማክሲ ዳውንማን እነዚህ ተጫዋቾች አሉ። ስለዚህ ኦፕሽኑ በጣም የወረደ ስለሚሆን ይሄ ተጫዋች የበለጠ ለፒኤስአርም ጫና የበለጠ ክለቡ ትርፋማም ለመሆን ይህን ተጫዋች ሊለቀው የሚችልበት እድል እንዳለ የተለያዩ ዘገባዎች ላይ መመልከት ችለናል እና እነዚህ ተጫዋቾችን ለሽያጭ ከወዲሁ በር ከፍቶ አርሴናል ኦፈሮቹን ለመቀበል ኦፈር እስከሚቀርብለት ድረስ እየተጠባበቀ ነው። በቅርብ ሳምንት እንግዲህ ከጋዜጣ ዴሎ ስፖርት ላይ ከተመለከትናቸው መረጃዎች መካከል ለጋብሪኤል ጄሱስም ወደ 25 ሚሊዮን ዩሮ ወደ 20 ሚሊዮን ፓውንድ ገደማ ጁቬም ኤሲ ሚላንም ለማቅረብ ፍላጎት እንዳላቸው ተነግሯል። ምናልባት ይሄ ተጫዋች ቀድሞ መድፈኞችን ሊለቅ የሚችል ተጫዋች ነው ተብሎ ይጠበቃል። እዚህ ላይ ደግሞ እነ ክሪስቲያን ኖርጋርድም የመልቀቅ ቻንስ እንዳላቸው በዘገባው ላይ ተያይዞ ተነስቷል እና ውሰት ላይ ካሉ ተጫዋቾች በድጋሚ መጥቶ በክለቡ አሁን ላይ ያገለግላል ተብሎ የሚጠበቅ ተጫዋች የለም። በነገራችን ላይ ይሄ ነው ምናልባት ጉዳዮቹን ትንሽ ጠንከር የሚያደርገው። የጀሪሚ ሞጋም ጉዳይ ከሌስተር ጋር እንግዲህ አርሴናል እስካሁን 100% ከሌስተር ጋር አግሪመንት ባይፈጥርም ግን አሁን ላይ አርሴናል በተሻለ ደረጃ በላቀ ደረጃ ላይ እንደሚገኝ ነው እስካሁን ያለው ሌተስት አፕዴት የሚያሳየው እና የበለጠ የሚካኤል አርቴታ አርሴናል በእነዚህ ተጫዋቾች ዊንጉን የማጠናከር እቅድ አለው። ግን አርሴናል ያልጠበቀው ፈተና እንደገጠመው ደግሞ ስካይ ጣሊያ፣ ኮሪያ ዴሎ ስፖርት፣ ቱቶ ስፖርት፣ ላጋዜጣ ዴሎ ስፖርት እና ጆአንሉካ ዲማሪዚዮ በጣም የታመነው የስካይ ኢጣሊያ ዘጋቢ በጣም በጣሊያን እግር ኳስ የታመነው ዘጋቢ ሪፖርተር እንደሚለው ከሆነ ያውም ከተጫዋቹ ተወካዮች በኩል አገኘው ባለው መረጃ ነው። ትናንትና ይህ መረጃ ምናልባት በስፋት በኤክስም ሶሻል ሚዲያዎች ሲዘዋወር ተመልክታቸዋል ብዬ አስባለሁ። የሪካርዶ ካላፊዮሪ ጉዳይ ጆዜ ለፍሎሬንቲኖ ፔሬዝ ከጠቆሟቸው ተጫዋቾች መካከል አንዱና ዋነኛው ነው እየተባለ በዋነኝነት ይህን ተጫዋች የተፈለገበት ምክንያት ጆዜ በመጀመሪያ ደረጃ ወደ ኤፍሲ ባዝል መጀመሪያ ጆዜ በ5 ሚሊዮን ዩሮ ካላፊዮሪን ሲሸኝ አንድ ትልቅ ተጨባጭ እውነታ ነበር። ባይባክ ክሎዝ ነበረው የምታስታውሱ ከሆነ ያኔ ካላፊዮሪ ወደ አርሴናል ሲፈርም ይሄን ጉዳይ ስናነሳ ነበር። የቦሎኛ ሽያጭ ላይ የተስተጓጎለው የግድ ቦሎኛ ለባዝል የሚከፍለው ክፍያ ነበር። ባዝል ደግሞ ከዚህ ተጫዋች ላይ የሚያገኘውን ትርፍ በተጨማሪ ለሮማ የሚያካፍለዋል። ለዛ ነው የካላፊዮሪ ዲል በጣም ከአርሴናል ጋር ተወሳስቦ ረጅም ጊዜ ቆይቶ የተጠናቀቀው።
ሪካርዶ ካላፊዮሪ ላይ የጆዜ ሞሪኖ አቋም በጣም ጥብቅ እንደሆነ በተለይ ቨርሳታይል መሆኑ ሴንተር ባክም ፉል ባክም ሆኖ እንደ ዊንግ ባክም መጫወት መቻሉ ተጫዋቹን ተመራጭ በጆዜ አድርጎታል። ጆዜ ሁለት ሊስቶችን ለማድሪድ የግራ ሴንተር ባክ እና የግራ ፉል ባክ ላይ ያቀረቧቸው አንደኛ ደረጃ ላይ ኦፕሽን በአንድ ተጫዋች ሁለት ቦታን ከቨር ማድረግ ካሉ ተጫዋቾች ጋር አብሮ አዋህዶ ለማስቀጠል ተመራጭ ያደረገው ሪካርዶ ካላፊዮሪ ነው። ካላፊዮሪ ፈርሞ ግን አማራጩ ግራፍዲዮልን የማስፈረም እቅድ ካለ ሁለቱም ተጫዋቾች እንዲመጡለት ይፈልጋል። ግን ከሁለቱ ተጫዋቾች ከመረጠ ግን ቅድሚያ የሚሰጠው በሁሉም መመዘኛ ለሪካርዶ ካላፊዮሪ ነው። ይሄን ደግሞ ማድሪዶችም የጆዜን ፍላጎት እንዲጠነክር ዋነኛ ሚና የተጫወተው የካላፊዮሪ ተወካዮች ናቸው። በራቸውን ከፍተው ከማድሪድ ኃላፊዎች ጋር ግንኙነት ማድረጋቸውን ጆአንሉካ ዲማርዚዮ የስካይ ጣሊያ ዘጋቢ ይዞ ወጣ። ይሄ እንግዲህ አርሴናልን ወደ አዲስ ፕላን የተከላካይ ክፍሉ ላይ ሊያስገባ ይችላል። ምክንያቱም ከሰሞኑን ግን በደንብ ከተመለከታቸው አላውቅም ከወደ ጀርመን አርሴናል የአርቢ ሌፕዚጉን ሴንተር ባክም ፉል ባክም ሆኖ መጫወት የሚችለውን ፈረንሳዩን ሉኬባን አጥብቆ ይፈልጋል የሚል መረጃ ቢልድም ይዞ ወጥቷል። ከሰሞኑ ዘ ታይምስ ላይም ተመልክተናል። ግን ይሄ ዘገባዎቹ ላይ በሁሉም ዘገባዎች ላይ የተመለከትኩት የረጅም ጊዜ ገና 28 ዓመት ላይ የሚገኝ ካምባላ 4 ዓመት ማገልገል የሚችለውን ጋብርኤልን ለወደፊት ተተኪ በማድረግ ከወዲሁ አርቴታ እነዚህን ጉዳዮች እያሰበ ነው የሚል ዘገባ ነበር ተያይዞ የተመለከትኩ። ግን አሁን የካላፊዮሪ ጉዳይ በዚህ ደረጃ ጠንክሮ መውጣቱ ምናልባት ይሄ ሂደት አርሴናልን ሳያሰጋው እንዳልቀረ ሊጠቁመን ይችላል። ምክንያቱም የካላፊዮሪ ተወካዮች ከማድሪድ ኃላፊዎች ጋር ቀጥተኛ ግንኙነት አድርጓል። አርሴናል ግን የመሸጥ ፍላጎት ይኑረው አይኑረው የታወቀ ነገር የለም። በቀላሉ ይለቋል ተብሎ ግን አይጠበቅም። ካላፊዮሪ ግን በማድሪድ በጥብቅ የሚፈለግ አሁን ላይ የግራም የመሀልም ሴንተር ባክ ተቀዳሚ ምርጫ እንደሆነ ግን ከወደ ስፔን የሚወጡ መረጃዎችም ከጣሊያን የሚወጡ መረጃዎችም በስፋት እያሳዩ ነው የሚገኙት። የመጨረሻውና ትልቁ አፕዴታችን ካናን ይልዲዝ ነው። የይልዲዝ ጉዳይና የአርሴናል ስም መያያዝ ከጀመረ እንግዲህ 1 ዓመት ያልፈዋል ካልተሳሳትኩ። አምና በሳመርም ስናነሳ ነበር። አርሴናል አጥብቆ ፈላጊ ነው፣ የተጫዋቹ አድናቂ ነው። ባለፈው ሳመር ታስታውሳላችሁ 75 ሚሊዮን ዩሮ አቅርበው ሰከንድ አልቆየም አየር ላይ ሪጀክት መደረጉን ኮሪያ ዴል ስፖርት አምና እንደዘገበ እናስታውሳለን። ግን የአርሴናል ፍላጎት የአርሴናል ድሪም ታርጌት መሆኑ ግን ሁሌም ከአርሴናል ራደር ውስጥ አልጠፋም። ይሄ ቱርካዊ የክንፍ ተጫዋች አርቴታ በአርሴናል ስብስብ ውስጥ የግራውን የሜዳ ክፍል ያሟላልኛል ብሎ ለክለቡ የበላይ ጠባቂዎችም ለሪኩፕመንት አባላት አጽንኦት ሰጥቶ ከጠቆማቸው ተጫዋቾች ውስጥ 2 ናቸው። አንደኛው እንደማይሆን ሲታወቅ ከዝውውሩ ወጡ፣ ክቫራትስኬሊያ ነው። አንደኛው ደግሞ ካናን ይልዲዝ ነው። ከሁለት አንዱን ተጫዋች ማምጣት ያንን የሜዳ ክፍል የተሟላ ያደርግልኛል ብሎ አርቴታ ያምናል። አሁን የኪቪቻ ጉዳይ እንኳን ከፔዤ እንደማይሸጠው ይታወቃል። ብዙም እዛ ላይ ሰፊ አስተያየት መስጠትም አያስፈልግም፣ እንደማይለቅ ይታወቃል። ግን የይልዲዝን ጉዳይ ከትናንት ጀምሮ በቱቶ ስፖርት የሚወጣው ዘገባ ከዛም በኋላ አትሌቲክስ ላይ ገብታችሁ ጋነር ብሎግ በራሱ ዋና አትሌቲክስ ገጽ ላይ የአርሴናል የዝውውር ፎከስን ሁሉም ዘጋቢዎች የሁሉም ክለቦች እየጻፉ ነበር። የአርሴናል ላይ የተቀመጠው ትልቁ ስም ቦልድ ተደርጎ ካናን ይልዲዝ ነው። አርሴናል አሁንም ሲሪየስ የሆነ ፍላጎት አለው። 112 ሚሊዮን ዩሮ 100 ሚሊዮን ፓውንድ አቅርቦ ጁቬ መፈተን ይፈልጋል። ጁቬ እንደምታስታውሱት በፈረንጆቹ አዲሱ ዓመት መግቢያ አካባቢ ነው የ5 ዓመት ተኩል ኮንትራት ሰጥቶ እስከ 2032 የሚያቆየውን ስምምነት የፈጸሙ። ግን ጁቬ ፖግባን ሲሸጥ ታስታውሳላችሁ፣ ተመሳሳይ አይነት ሁኔታ ነበር የወሰነው። የፈረንጆቹ አዲሱ ዓመት ሊገባ ሲል ጃንዋሪ ላይ ኮንትራት አደሱና በአመቱ መጨረሻ በዓለም በወቅቱ ትልቁን ክፍያ ተከፍሎበት ፖግባ ወደ ማንቸስተር ዩናይትድ ተዘዋወረ።
ጁቬ ሻሽ ክለብ ነው። ጥሩ ገንዘብ ይቅረብለት እንጂ ይሸጣል፣ ችግር የለበትም የመሸጥ። ይልዲዝን ግን አሁን አርሴናል ነው ጠንክሮ ፍላጎት ያሳየው። የበለጠ ደግሞ አርሴናልን ተስፋ የሰጠው ጁቬ ከዩኤፋ ሻምፒዮንስ ሊግ ውድድር ውጪ መሆኑ። አሁን ቱቶ ስፖርት የኔ ነው ባለው መረጃ መሰረት አርሴናል አጥብቆ ከናን ይልዲዝን ይፈልጋል ብሎ ቀደም ብሎ ዘገበ። ከዛም በኋላ አትሌቲክስ ላይ ዘገባ ከሰዓት በኋላ በስፋት እየተነገረ ነበር። በቀጣይ ቀናት እንግዲህ ተጨባጭ መረጃዎች ከዚህ ተጫዋች ዝውውር ጋር ይወጣል ተብሎ ይጠበቃል። ይልዲዝ ግን የአርቴታ አሁንም ድሪም ታርጌት ነው፣ ምንም ጥያቄ የለም። በጣም አጥብቆ አርቴታ የሚፈልገው ዊንገር ነው፣ ወይም ቦታውን ያሟላልኛል፣ የሱ ክላስ ለቦታው አስተማማኝ ተጫዋች ነው ብሎ የሚተማመነው ይልዲዝ ነው። ከናን ይልዲዝን ማግኘት ይችላል ወይ? በቀጣይ አብረን የምናየው ነው የሚሆነው። በመጨረሻም ግን የአርሴናልን ተስፋ ከዚህ ፕሮግራም በኋላ በጁሊያን አልቫሬዝ ላይ እናነሳለን። ማድሪድ ግን የፈጠረው መደላድል የተወሰኑትን ጉዳይ በዚህ እናንሳና ከዚህ ፕሮግራም በመቀጠል አብዛኛው ይህን ፕሮግራም የምታደምጡ ከዚህ ፕሮግራም ቀጥሎ ያለውን ጉዳይ በማድሪድ ላይ የምናነሳውን አድምጡት። ምክንያቱም ሁሊያን አልቫሬዝን አርሴናል ዝውውሩን ባርሳን የማሸነፍን አድቫንቴጅ ማድሪድ ከፍቷል። ማድሪድ አልቫሬዝ የመጨረሻው የሱ የጋላክቲኮ ከፍታ አድርጎ አይደለም ጁሊያን አልቫሬዝን የወሰደው። ባርሳን ፋይናንሻል የሚያዳክም የባርሳን መጠናከር እጅ የሚጠመዝዝ ኦፈር ነው ያቀረበው። ማድሪድ አልቫሬዝን እንደማያስፈርም አልቫሬዝም ያውቃል፣ ማድሪዶችም ያውቃሉ። በነገራችን ከአትሌቲኮ ማድሪድ ጋር የነበረውን ሰጠገባ አይታችኋል ብዬ አስባለሁ። ማድሪድ ፌዝ ይመስላል፣ አትሌቲኮ ማድሪድ ደግሞ የበለጠ በሳቅ ኢሞጂ እና በተለያዩ ስቲከሮች ሶሻል ሚዲያውን እንዳለ የማድሪድን ክብር በማይመጥኑ መልኩ ደግሞ እንደ ባርሳ አትሌቲኮ ማድሪድ ደገም ማለት ባርሳ ላይ እንዳደረገው የያሚል ያማልን ፎቶሾፕ በማድረግ የአትሌቲኮ ማድሪድ ማሊያ ያስለብሰው ተመልክተን ነበር። አሁን ደግሞ ማድሪድ ላይ ደግሞ ሌላ ጉዳይ፣ እሱን ከዚህ ፕሮግራም በኋላ እናንሳ። ግን እስቲ ይህን ፕሮግራም የምታደምጡ የእግር ኳስ ቤተሰቦች እውነት ፔሬዝ ቃል የገቡት ጋላክቲኮ ተጫዋች ሁሊያን አልቫሬዝ ነው ብላችሁ ታስባላችሁ? እስቲ የእናንተን ሀሳብ አስተያየት አስቀምጡ። እውነት አልቫሬዝ ጋላክቲኮ ነው ብላችሁ ታስባላችሁ? ጋላክቲኮ ነው ያልኩት ወርልድ ክላስ ተጫዋች ነው፣ የተሟላ ተጫዋች ነው አይደለም የሚል ጥያቄ አይደለም። አልቫሬዝ የትኛውን ቡድን ቢሄድ ፋይናል ሰርዱን አስተማማኝ ያደርገዋል፣ አስፈሪ ያደርገዋል። ክላሱ ዳይናሚክሱ አስገራሚ ነው። ጋላክቲኮ የምንላቸው ተጫዋቾች ግን ስለ ማድሪድ ሃይ ስታንዳርድ ክላስ ነው የምናወራው። አልቫሬዝ በዛ ስታንዳርድ ላይ ነው ወይስ 150 ሚሊዮን ዩሮ 130 ሚሊዮን ፓውንድ የሚገባው ተጫዋች ነው ብላችሁ ታስባላችሁ? እስቲ ያንን ሀሳብ አስተያየት በኮሜንት መስጫ አስቀምጡ። ከዚህ ፕሮግራም በመቀጠል የዚህን ምላሽና ተጨባጭ መረጃ ይዘንላችሁ እንመጣለን። ላይክ፣ ሼር፣ ሰብስክራይብ ያድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በሪያል ማድሪድ መረጃ ተመልሰን እንመጣለን። ሰላም ቆዩ።